ዘፍጥረት 1 ገና አዲስ ክርስቲያን ሆናችሁ ገና ምንም ሳይገባችሁ ማንበብ ስትጀምሩ የተበላሸ ነገር አለ። ይሄ አምላክ በእውኑ ያድናልን ባለበት ሰዓት ጦርነቱ ምድራዊ መሆኑ ቀርቶ ምን ሆነ? ሰማያዊ። ወዶ ደግሞ አልቀረም። አንድ ልጁን ልኮ በመስቀል ላይ ተሰቅሎ እንዲሞት አድርጎ ስራህን ቁልጭ አድርጎ ሰርቶልሃል። ያ ጽንሱ አድጓል፣ ድሉ አድጓል፣ ወራቱ ሄዷል፣ ቀኑ ደርሷል። ድል ሊወለድ ነው። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለእግዚአብሔር መንፈስ ይሁን። ከመጽሐፈ ነገሥት ካልዕ ምዕራፍ 19 ጥቂት ቁጥሮችን አነባለሁ። በዚህ መንፈሱ ነው። ንጉሡም ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ። የቤቱንም አዛዥ ኤልያቄምን፣ ጸሐፊውንም ሳምናስን፣ የካህናቱንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ይሄዱ ዘንድ ላካቸው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል ሁሉ አምላክህ እግዚአብሔር ይሰማ እንደሆነ አምላክህ እግዚአብሔርም ስለሰማው ቃል ይገስጸው እንደሆነ ስለዚህ ለቀረው ቅሬታ ጸልይ አሉት። እንዲሁ የንጉሡ የሕዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ። እነሆ በላዩ መንፈስን እሰዳለሁ፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርገዋለሁ በሉት አላቸው። ትንሽ ይህን ክፍል እናገርና ወደ ሌላ ክፍል ሄጄ በኋላ ወደዚህ ተመልሼ እንጸልያለን። በጸሎት ውስጥ ትንሽ ለመናገር እንደሞከርኩት ሕዝቅያስ ንጉሥ ነው፣ ሀገር መሪ ነው። እናንተ ደግሞ አንብባችኋልም ብዙ ሰምታችኋልም። ስለዚህ ብዙ አላብራራም፣ ግን ለዚህ ከመልእክቱ ጋር የሚሄደውን ነገር ለመናገር ሞክራለሁ። ሕዝቅያስ በጣም ጥሩ ከሚባሉት በእስራኤል ምድር ሪቫይቫል ካመጡት የፖለቲካ ብቻ አይደለም፣ የሀብት ብቻ አይደለም፣ የመንፈስ ሪቫይቫል ካመጡ መሪዎች አንዱ ነው። እግዚአብሔር ራሱ ሲመሰክርለት እንደ ባሪያዬ እንደ ዳዊት ነው ይላል። በጣም ደስ አሰኝቶታል። ምድሪቱ ረክሳ በነበረችበት ጊዜ ታላቅ የእግዚአብሔርን እጅ በእስራኤል ምድር እንዲንቀሳቀስ ያደረገ፣ ሁላችንም ደግሞ እዚህ የእግዚአብሔር ልጆች ሆነን እንደምናውቀው እንደዚህ አይነት የእግዚአብሔር ኃይል የሚመጣው ሰዎች ለእግዚአብሔር ሙሉ ለሙሉ ሲሰጡ ስለሆነ ሕዝቅያስ ሙሉ ለሙሉ ለእግዚአብሔር ተሰጥቶ እግዚአብሔር ደግሞ በሱና በሱ ዘመን እስራኤልን ያደሰበት የእግዚአብሔር ሰው ነው። ይህ ሰው ከሌሎች ነገስታት ምናልባት እዚህ ከተጠቀሰው የአሦር ንጉሥ በጣም ኃያልና ብርቱ ንጉሥ ነው። በዛ ዘመን የነበሩትን ነገስታት ሁሉ ያስገብር የነበረ ንጉሥ ነው የአሦር ንጉሥ። ምናልባት ከነዚህ ሰዎች ከአሦር ንጉሥ ከሌሎቹም ነገስታት ሁሉ ይሄን ሰው የሚለየው ፖለቲካ አይደለም፣ የሚለየው ጦር አይደለም፣ ኃይል አይደለም፣ ወይም ሀብት አይደለም። የሚለየው የሰራዊት ጌታ እግዚአብሔር ከሱ ጋር መሆኑ ነው። እኔና እናንተን የሚለየን እውቀት አይደለም። ተምራችኋል ብዙዎቻችሁ፣ በዓለምም ትምህርት አለ። ሀብት አይደለም ወገኖች። እግዚአብሔር ሀብት ይሰጣል፣ አዎ ይሰጣል፣ ግን እሱ የእግረ መንገድ ስራ ነው። በዓለምም ግን ሀብት አለ። ስለ ትዳር በጣም ብዙ አልቅሰናል፣ በጣም ብዙ ጸልየናል። እግዚአብሔር ትዳር ይሰጣል እናውቃለን። ነገር ግን ለማያምኑትም ይሰጣል። ለጻድቃን ፀሐይን ያወጣል፣ ለኃጥአንም ፀሐይን ቃሉ ስለሆነ በሉ ያወጣል። ለጻድቃን ዝናብን ያዘንባል፣ ለኃጥአንም ዝናብን ያዘንባል። አባታችን ለሰው ፊት አያደላም በሉ። ስለዚህ ጊዜያችሁን አታጥፉ እዛ ላይ። እግዚአብሔር ለሕይወታችሁ፣ ለጤናችሁ፣ ለቤታችሁ፣ ለትዳራችሁ፣ ለአገልግሎታችሁ የታመነ ነው። ስሙ ይባረክ።
ስለዚህ ሕዝቅያስ በዚህ አይደለም የሚለየው። በዚህም አይወዳደርም፣ በዚህም አናወዳደረውም። የእስራኤልን ነገስታቶች አንስተን ከሌሎች ነገስታቶች ጋር በችሎታቸው፣ በጥበባቸው፣ በሀብታቸው አናወዳደርም። ይሄ የውድድር ዘመን ነው። ውድድር በዓለም አለ። አንዱ ከአንዱ በሀብት ይበልጣል፣ አንዱ ከአንዱ በእውቀት ይበልጣል፣ አንዱ በአንዱ ባለው ንብረት ይበልጣል። በጣም እያዘንኩ በጣም በትህትና እናገራለሁ። ይሄ ነገር ቤተ ክርስቲያንም ገብቷል። ቤተ ክርስቲያንም ውስጥ ሰዎች ውድድር ላይ ናቸው። በሀብት ይወዳደራሉ፣ በችሎታ ይወዳደራሉ፣ በንግግር ሳይቀር ይወዳደራሉ፣ በአለባበስ ይወዳደራሉ፣ በጸጋ ስጦታም ይወዳደራሉ። አንድ ጊዜ እስኪ እኔን የሚለየኝ በሉ እስኪ። እግዚአብሔር ሁሉን የሚያውቅ ሁሉን የሚችል በሁሉ ስፍራ ያለ የሰማይና የምድር ንጉሥ ኃያል አምላክ ከኔ ጋር መሆኑ ነው። አሜን። ልዩነታችሁ ኢየሱስ ነው። እግዚአብሔር ዓይናችንን ይክፈት። ለዚህ ነው ሕዝቅያስ በዚህ የጭንቅ ሰዓት፣ በዚህ የምጥ ሰዓት፣ እስራኤል ተከባ ባለችበት ሰዓት ይሄ ሰናክሬም የአሦር ንጉሥ መልእክተኛ ነው፣ ጀነራል ነው። በጣም እየተሳደበ ብዙ ነገር ነው ያለው እዛ ውስጥ፣ ብዙ ላለመግባት ነው። በጣም እየፎከረ በራሳቸው በአይሁድ ቋንቋ እየተናገረ ከተናገረው ነገር በጣም ከባዱ ደግሞ ይሄ ያድነኛል ብለህ የምትታመንበት አምላክህ የሚያድንህ ይመስልሃልን? የሌሎች አሕዛብ አማልክቶች ላጠፋቸው ሲሄድ አማልክቶቻቸውን ጠርተው አድነዋቸዋልን? እነዛ ጣዖታት ያላዳኑ ያንተ አምላክ እግዚአብሔር ሊያድንህ ይችላልን? እያለ ማንን ተገዳደረ? እግዚአብሔርን ተገዳደረ። አሁን ነገር አለ። ክርስቲያን እንደዚህ ሲሆን በጣም ደስ ሊለው ይገባል። ምክንያቱም ልክ ይሄ ሰናክሬም ሳያውቀው እና ሳይቸግረው ጦርነቱን ከምድራዊ ጦርነት ከዚህ ፊዚካሊ በጥይት በምናምን ከሚደረግ ጦርነት ሳይቸግረው አወጣና መንፈሳዊ ያደረገው። ይሄ አምላክ በእውኑ ያድናልን ባለበት ሰዓት ጦርነቱ ምድራዊ መሆኑ ቀርቶ ምን ሆነ? ሰማያዊ ሆነ። ሕዝቅያስ ደግሞ ሰማያዊ ጦርነት ያውቃል፣ ጸልዮ ያውቃል፣ ከእግዚአብሔር ጋር ሰርቶ ያውቃል፣ በምድሪቱ ላይ ተሐድሶ አምጥቶ ያውቃል። ይሄ አምላክ የሩቅ አምላክ እንዳልሆነ የቅርብ አምላክ እንደሆነ በስብከት በትምህርት አይደለም ሕዝቅያስ የሚያውቀው፣ በሕይወቱ ሰርቶ እግዚአብሔርን ያውቃል። አሜን። እና ይሄ ጦርነት ይሄን የዚህን ንጉሥ አቅም ስለሚያውቅ ይሄ ጦርነት አንደኛ መንፈሳዊ ጦርነት እንደሆነ ገብቶታል። ሁለተኛ መንፈሳዊ ጦርነት ከሆነ በስጋዊ ጦርነት እንደማያሸንፍ ገብቶታል። እኛ 10 ዓመት 20 ዓመት ጦርነቱ መንፈሳዊ ነው ተብለን ገና አልገባንም። ይሄ ሰው በተግባር ከህይወቱ ከተለማመደው ነገር ገብቶታል። ስለዚህ ብዙ ሰባኪ ብዙ አስተማሪ አይፈልግም። ጦርነቱን ወደ እግዚአብሔር ማምጣት ብቻ ነው። እና ከተናገረው ነገር የሚገርመኝ ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው። ሀገራችን ያለችበት ሁኔታ ይሄ ነው። መንፈሳዊ ነገር ነው ማወራው። የምርጫ ወቅት ስለሆነ የፖለቲካ ነው የሚያወራው እንዳትሉ፣ ፖለቲካ አይደለም ማወራው። ምጥ ላይ ነች ሀገራችን። ለሁሉም ወገኖች፣ ለሁሉም የፖለቲካ ወገኖች ምጥ ላይ ነች። ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው። በጣም የሚገርመኝ እንደዚህ ይላል፣ ልጆች የሚወለዱበት ጊዜ ደርሷል። መንፈሳዊ ነገር ነው ይሄ። አሁን ስለ ሴት እርግዝና ሴት ወሯ ደርሶ 9 ወር ደርሳ ልትወልድ ነው ብሎ ስለ አንድ ሴት አይደለም ሕዝቅያስ የሚያወራው፣ ስለ እስራኤል ነው የሚያወራው፣ ስለ ሀገር ነው የሚያወራው። እቺ እስራኤል የምትባል ሀገር አምላክ አላት። አሜን። እንደ ሌሎች ሀገሮች አይደለችም፣ አምላክ አላት። አምላኳ ደግሞ ሕያው ነው፣ ሁሉን የሚችል ነው። እርሱ ነው እስራኤልን ያወጣው፣ ከግብፅ ያወጣው እርሱ ነው። በኃያል ክንድ ነው ያወጣው። ኪዳን አላት።
አምላኳ ሕያው ነው። አሁን ግን ለዚች አምላክ ላላት ሀገር፣ ለእስራኤል ለምትባል ሀገር የምጥ ቀን ነው፣ የመከራ ቀን ነው። ልክ እንደ ሴት ይመስላታል ሕዝቅኤል። እንደ ሴት ሲመስላት ደግሞ አርግዛለች። እርግዝናዋ ደግሞ ወራቱ ሄዷል፣ 9 ወር ደርሷል ይላል። የመውለጃዋ ቀንም ደርሷል ይላል። ይሄ መንፈሳዊ ቋንቋ ነው። ምን እያለ ነው? ሰናክሬምን ማሸነፍ የምትችል ሀገር ነች ከእግዚአብሔር የተነሳ። ጠላቶቿን ማሸነፍ የምትችል ነች ከኃያሉ አምላክ የተነሳ። የአሦር ንጉሥ ሀገርን ሁሉ ሊገዛ ይችላል፣ እሷን ሊገዛ አይችልም። ምክንያቱም እሱን የሚገዛ አምላክ አላት። ድሏ ደግሞ ይላል፣ ያ ድሏ ሰናክሬምንም ይሁን አሦርን ንጉሥም ይሁን የፈርዖንንም ይሁን ማንንም የሚያሸንፈው ድል በእርግዝና መልክ ተቀምጦ ጽንሱ፣ ይሄ ድል የሚባለው ጽንስ አድጎ ያያል ሕዝቅኤል። በኢየሱስ ስም እግዚአብሔር ዓይናችሁን ይክፈት። ያያል። ጽንሱ አድጓል፣ ድሉ አድጓል፣ ወራቱ ሄዷል፣ ቀኑ ደርሷል። ድል ሊወለድ ነው። አንዴ ቢገባችሁም ባይገባችሁም እስኪ ጩሁና ቀኑ ደርሷል በሉ እስኪ። ድሌ በሉ እስኪ። ሊወለድ ነው። ለደሴ መካነ ኢየሱስ የምተውላችሁ ይህንን ነው። የዚች ቤተ ክርስቲያን ድል ሊወለድ። የጽንስ ጊዜ አይደለም። አሁን ጽንስ የማሳደጊያ ጊዜ አይደለም። ቼክ የመደረጊያ የየወሩ ጊዜ አይደለም። ቀኑ ደርሷል። የመውለጃ ቀን ደርሷል። እስኪ የኔ ነገር በሉ እስኪ። ተረግዟል፣ አድጓል፣ በመንፈሳዊ ዓለም በስሏል፣ ሊወለድ ነው በሉ እስኪ። እስኪ አሜን። ሕዝቅያስ ይሄ መገለጥ አለው፣ ተገልጦለታል። ለዚህ ኢሳይያስን አይጠራም፣ ራሱ ገብቶታል። ነብይ አይጠራም፣ ገብቶታል። ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው፣ ልጆች የሚወለዱበት ጊዜ ደርሷል ይልና ለመውለድም ኃይል የለም። እችን ነው ዛሬ የምንከፋፈለው። ምን የለም? ኃይል የለም። እኔ ልንገራችሁ ደሴ መካነ ኢየሱስ ሁሉ ነገር አለ። ሁሉም ነገር አለ። ስብከት፣ ትምህርት፣ አገልግሎት፣ መምራት ሁሉም አለ። የሚያስፈልጋችሁ አንድ ነገር ነው፣ ኃይል ያስፈልጋችኋል። ይሄንን ነው ትንሽ ማብራራት እንፈልገው፣ ከዛ እንጸልያለን። ምንድን ነው ይሄ ጽንሱ ራሱ የሚመጣበት መንገድ፣ ያደገበት መንገድ? እሱ እንደው ትንሽ እንዲገባን ትንሽ ነገር እናገራለሁ። ከዘፍጥረት ጀምሮ እግዚአብሔር አሰራሩ አንድ ነው። አንድ ባይሆን ይቸግረናል። ገና አንብበን ገና አጥንተን እንዴት ነው የምትሰራው፣ እንዴት ነው የምታደርገው፣ አሰራሩ ቢለያይ በጣም ግራ ይገባናል። እግዚአብሔር ግን አሰራሩ አንድ ነው። አሜን። ለተማረም ላልተማረም፣ በጣም ኮምፕሊኬትድ ለሆነ አእምሮ ላለውም ለሌለውም፣ ለገበሬውም፣ ለስኮላሩም፣ ለፕሮፌሰሩም፣ ለሊስትሮውም፣ ለትላ ሀገር መሪውም ኢየሱስ አንድ ነው። ስሙ ይባረክ። ዘፍጥረት አንድን እንይ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ምን ነበረች? በሉት እስኪ። ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። በጣም ነው የሚገርመው። ብዙ የቴዎሎጂ ዲቤት ክርክር አለ እዚህ ውስጥ፣ እዛ አልገባም። ምንም ይሆን ምን፣ ምክንያቱም ምንም ይሆን ምን ብዙዎች ሊያብራሩ እንደሚሞክሩት ምንም ይሆን፣ ነገር ግን ምድሪቱ አንድ ባዶ ነበረች፣ ምንም አልነበረባትም። ጨለማ ደግሞ በጥልቁ ላይ ነበረ። ምንም የሚታይ የለም ማለት ነው። ምድሪቱ አለች፣ ጨለማው ደግሞ ጥልቅ ነው። ምንም የሚታይ ነገር የለም። ይሄንን አዲሱ ትርጉም ተበላሽታ ነበረ ይላል። ወደ ኦሪጂናሉ ትርጉም ለመቅረብ ሲሞክር ነው። በተጻፈበት የዕብራይስጥ ቋንቋ ስታዩት ደግሞ የተተወች ነበረች፣ ቮይድ ነበረች ይላል። የተተወች ነበረች፣ ባዶ ነበረች፣ የተበላሸች ነበረች፣ ምንም አልነበረባትም። ጨለማ ደግሞ በጥልቁ ላይ ነበረ። ምንም ደስ የሚል ነገር አይደለም ይሄ። በጣም ግን ደስ የሚለው ይሄ ነው። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣
የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። አሜን። ሁሉ ነገር ተበላሽቶ ጨለማውን በድቅድቅ ሆኖ ማይታይ ሆኖ ባዶ ሆና የተተወች ሆና መንፈስ ቅዱስ ግን አለ። ይሄ ነው ልባችንን ሊደግፈው የሚገባው። ሀገራችን ብዙ በተበላሸ ነገር ውስጥ አለች። አዎ ተበላሽቷል፣ ምንም ጥያቄ የለውም። መንፈስ ቅዱስ ግን አለ። በብዙ ቤተክርስቲያን ብዙ ትግል አለ፣ ብዙ ምጥ አለ፣ ብዙ ግራ መጋባት አለ። መሪዎች ተቸግረዋል፣ የተለያየ አይነት አሰራር ያወጣሉ። መንፈስ ቅዱስ ግን አለ። ከአንዴ ጩሁና አለ በሉ ውስጥ እናንተ የመንፈስ ቅዱስ ልጆች ናችሁ። ከዚህ የበለጠ ደስ ሊላችሁ የሚገባ ነገር የለም። የተበላሸ ነገር ዛሬም ባለፈው አይተናል፣ ዛሬም እያየን ነው፣ ወደፊትም እናያለን። ለእኔና ለእናንተ ልዩነቱ የሚሰራ አምላክ አለ። ለእያንዳንዳችሁ ወገኖች፣ እዚህ ላላችሁ የእግዚአብሔር ልጆች መንፈስ ቅዱስ አለ። እስኪ አለ በሉ። ከዛ ይሄንን ክፍል ስታነቡት ጊዜ ስለሌለ አላነበውም፣ እናንተ ታውቁታላችሁ። ምንድነው ከዚህ በኋላ እግዚአብሔር የሚሰራው? ይሄንን የተበለሻሸ ጨለማ የሞላው ዝብርቅርቅ ያለ የተተወና ባዶ ነገር ማስተካከል ጀመረ። ማ ሰው የለም። ይኸውላችሁ ሰው የለም። ሰው ገና አልተፈጠረም። እግዚአብሔር ራሱ፣ እስኪ ራሱ በሉ፣ ብቻውን በሉ እስኪ ማስተካከል ወገኖቼ ጀመረ። ምዕራፍ 1 እኮ ነው ገና። እግዚአብሔር እንዴት ነው ብላችሁ ዘፍጥረት 1 ገና አዲስ ክርስቲያን ሆናችሁ ገና ምንም ሳይገባችሁ ማንበብ ስትጀምሩ የተበላሸ ነገር አለ ይልና እግዚአብሔር ማስተካከል ጀመረ። በቃ ክርስትና ይሄ ነው። ስለተበላሸ ህይወት፣ ስለተበላሸ ትዳር፣ ስለተበላሸ ቢዝነስ፣ ስለተበላሸ ቤተሰብ፣ ስለተበላሹ ልጆች፣ ስለተበላሸች ቤተክርስቲያን፣ ስለተበላሸች ሀገር ይሄ ብርቅ አይደለም። ብርቁ ኢየሱስ ጣልቃ ገብቶ ሲያስተካክል ነው። እኔ የማውቀው አምላክ ይሄ ነው ወገኖች። ህይወቴ ኤክስትሪምሊ ብልሽት ባለበት ሰዓት ኢየሱስ ሰው አይደለም፣ ኢየሱስ አንዴ እስኪ ኢየሱስ በሉ ማስተካከል ጀመረ። እና ብዙ ማለት እችላለሁ፣ ሰዓት ብዙ ላለመውሰድ የመጀመሪያዋን ብቻ ልናገር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበርና እግዚአብሔርም ብርሃን ይሁን አለ። አሜን። ሰው የለም። እስኪ አንዴ ሰው የለም በሉ እስኪ። አምላኬ በሉ እስኪ። ብቻውን ብርቱ ሰራተኛ ነው። አሜን። ጨለማ ነው፣ ብልሽት ያለ ነው። እግዚአብሔር መጣ፣ ብርሃን ይሁን አለ። ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጧትም ሆነ አንድ ቀን። ዮሐንስ የኔን ህይወት የናንተን ህይወት ሲጽፍልን ዮሐንስ ምዕራፍ 1 ላይ ዘፍጥረትን እያሰበ ነው የሚጽፈው። ልባችን ጨለማ ስለነበረ የዲያብሎስ ልጆች የጨለማ ልጆች እንደሚለው ኤፌሶን በጨለማ ውስጥ ስለነበርን ኢየሱስ ራሱ ብርሃን መጥቶ ልባችን ውስጥ ገባ። አሜን። ሳነብ ሰምታችሁ እንደሆነ ለየ ይላል። የመጀመሪያው 3 ቀን እግዚአብሔር የመለየት ስራ ነው የሰራው። ጨለማንና ብርሃንን ለየ። ሰማይንና ምድርን፣ የላይኛውን ውሃና የታችኛውን ውሃ ለየ። ተደበላልቆ ነበር፣ እግዚአብሔር ለየ። አሜን አሜን።
የብሱንና ባህሩን ደግሞ ለየ። አቤት እግዚአብሔር! ከእኔ የለየው ነገር ብዛቱ። እኔ ወንጌል ተመስክሮልኝ ቤተ ክርስቲያን ስላላሳደገችኝ አዲስ አበባ ያለው ለአመታት በዓለም ኖሬያለሁ። ችግሮቼን ለመፍታት የምሞክርባቸው መንገዶች የጭንቀት የመፍቻ መንገዶች ናቸው። እነሱም ጫት፣ መቃም፣ መጠጣት ነው የዓለም መፍትሄ። ሲጨንቃችሁ ጠርሙስ ውስጥ ነው የምትደበቁት። ፒር ግሩፕ የሚባል አለ። የኔው ብጤ የደርግ ዘመን የመከራ ዘመን ነው። የኔው ብጤ ጫት ይዘው የሚቀመጡ ልጆች አሉ። እነሱ ጋር ነው የምንሄደው። 2 ጊዜ ነው ከዩኒቨርሲቲ እኔ እየወጣሁ የታሰርኩት። 2 ጊዜ። አጋንንት ነው ያን የሚሰራው። ደርግ የሚሰራውን አያውቅም። የሚሰራ ግን አለ፣ እኔና እናንተ የምናውቀው። እና በጣም አስቸጋሪ ሰው ስለነበርኩ ይመስለኛል። አይ ቲንክ ጳውሎስ የመጨረሻ አስቸጋሪ ሰው ስለሆነ ነው ኢየሱስ የተገለጠለት። ምንም ወንጌል ነግራችሁት አይገባውም። እሱ የነገረውን ሰው ሊገድል ይችላል። ስለዚህ ነው ወደ ማስቆ መንገድ ራሱ ኢየሱስ ተገለጠ እና ጌታ ተገለጠልኝ፣ ስሙ ይባረክ። እኔ ሌሊት ሳየው፣ በሌሊት ነው ያየሁት። እሱን ሳይ ማየት እኮ ነው፣ ወሬ የለም ምን የለም። ልክ ሳየው 2 አጋንንቶች ሄዱ። እንደዛ ነው። የአንዳንዶቹ ሹልክ ብሎ ነው ሄደው፣ የአንዳንዶቹ እየጮኸ ነው አይደል? የአንዳንዶቹ ውልቅ ውልቅ። ማን ነው የሰራው? እና የሚገርማችሁ ጠዋት ሁሉ ነገር ነበር የሚያበሳጨኝ። ያኔ እንደዚህ ነበር ስልክ የሚደወለውና ስልክ ሞክሬ ቢዚ ከሆነ በሳጫለሁ። ድሮ በቃ አጋንንት ስልክ ምንም እኮ እምቢ ያለ በቃ መጠበቅ ነው። ሞክርና ሱቅ ነው ያኔ የሚደወለው። ሱቅ ሄጄ ክር አርግና ቢዚ ሞክራ 2 ሲጋራ ስጪኝ እላለሁ። ያለት በጣም የሚገርመኝ ኮምፕሊት ሰላም። አንዴ ጩሁና እስኪ ኢየሱስ ሰላም ነው በሉ እስኪ። አንዴ ድገሙልኝ፣ ኢየሱስ ሰላም ነው። እኔ በህይወቴ እንደዚህ አይነት ሰላም አይቼ አላውቅም። ሰላም፣ ቁርስ የለ፣ ነገር የለ፣ ምን የለ። ተነሳው። ምንድነው ዛሬ የሆንኩት? ምንድነው ደስ የሚለኝ አልኩ። ለካ ሄደዋል፣ የሚቅሙት ሄደዋል፣ የሚያጨሱት ሄደዋል። በጌታዬ በኢየሱስ ስም ከምድራችን ላይ ይሄዱ። ነፍሰ ገዳዮች በኢየሱስ ስም ከምድራችን ላይ ይሄዱ። ሌቦች በጌታ በኢየሱስ ስም ከምድራችን ላይ ይሄዱ። ጠንቋይ፣ ሟርተኞች በጌታ በኢየሱስ ስም ከምድራችን ላይ ይሄዱ። ሰውን አይደለም የምንለው። ማን ሌባ እንደሆነ እኛ እናውቃለን። ማን ነፍሰ ገዳይ እንደሆነ እኛ እናውቃለን። መጋደላችን ከስጋና ከደም ጋር አይደለም። እና እዛ ሱቅ ሄድኩና ሞከርኩ፣ እምቢ አለኝ። አልናደድም፣ ምን ሆኜ ነው ብዬ 2ኛ ሞከርኩ፣ አልተናደድኩም። ከዛ የሆነ ነገር ለውጥ አለ። የሚነግረኝ ሰው የለም። እሱ ደግሞ ዴሊቨር አደረገኝ እንጂ አልነገረኝም። እና ሲጋራ ስጭኝ አልኳት። አልተናደድኩም፣ ግን ልማድ ስለሆነ ከዛ ሰጠችኝ። አንዴ ስስብ ቋቅ አለኝ። ዛሬ የሆነ ችግር አለ አልኩ። ለዓለም ኢየሱስ ችግር ነው፣ ለስጋ ኢየሱስ ችግር ነው። ስንት ጊዜ መሰላችሁ? በቃ ማአት ጊዜ አቆማለሁ። በ6ኛ ወር አጨሳለሁ፣ አቆማለሁ። በ7ኛ ወር፣ በ3ኛ ወር በቃ ያቃተኝ። ለካ የሚያጨሰው ሄዷል። ለካ እኔ አይደለሁም። እኔማ በእግዚአብሔር መልክ ተፈጥሬያለሁ ወገኖች። እኔ ውስጥ ገብተው የሚያጨሱ ነበሩ። ለካ እነሱ ሲሄዱ ማን ያጨሳል? የለም፣ የሚያጨስ አጫሽ የለም። እስኪ ለጌታ አንዴ ጭብጨባ። እና ኢየሱስ ለየኝ ከጨለማው ገዢ። ልክ እዚህ ጨለማውን ከብርሃን እንደለየ ሰይጣን አጋንንት ከእኔ ተለየ ፎሬቨር። እስኪ አንዴ በጌታ በኢየሱስ ስም በሉ እስኪ። ሰይጣን
አጋንንቶቹም ለዘላለም ከኔ ከቤቴ ተለይተዋል። የለየው በሉ እስኪ የሰራዊት ጌታ እግዚአብሔር ነው። በኃያል ክንዱ ነው። እስኪ አሜን። ለየ። እኔ ከዛ በኋላ ሌላ ሰው ነኝ። ሌላ ከዛ እንግዲህ እንደምታዩት ምድሪቱንም ከውሃ ለየ፣ ጠፈሩንም ለየ። ከለየ በኋላ 3 ቀን ደግሞ የመሙላት ስራ ሰራ። የመሙላት መጀመሪያ ምድሪቱ ታብቅል አለ። ሁሉን አይነት አትክልት የምታዩትን እግዚአብሔር አብቂ ሙይ አለ። ባዶ ነበረች፣ ባዶ ሞላች። በኢየሱስም ባዶአችሁ ተሞልቷል። ስሙኝ፣ መንፈሳዊ ነገር ነው የማወራው። ስሙ፣ ተሞልቷል። ኢየሱስ ሞላ። ከዛ ምድሪቱን ከሞላ በኋላ ዞር ብሎ ባህሩን አየው። ባዶ ነው። አንተ ባህር ፍጥረታትን ሁሉ አውጣ አለ። የምታዩት የባህር ፍጥረታት ሁሉ ወጡ፣ ባህሩም ተሞላ። ቀና አለ። አየሩ ባዶ ነው። በሰማይ የሚበሩ አዋፋት ዘር ሁሉ ይምጡ አለ። መጡ፣ ሞሉ። አሜን አሜን። 6 ቀን መጀመሪያውን እንደሰማችሁት መልካም ነበረ። ሁለተኛው መልካም ነበረ። ሶስተኛው መልካም ነበረ። በአምስተኛው ቀን እጅግ መልካም። እስኪ አንዴ ቢገባችሁም ባይገባችሁም የኔ ነገር በሉ እስኪ። እጅግ መልካም ሆኖ ተሰርቶ አልቋል። አሜን። ከዛ በኋላ እኔ በህይወቴ ውስጥ የሆነው ሰይጣን የወሰደውን ሁሉ ኢየሱስ የመለሰ የሞላ ልጅቷን መጣች፣ ልጆቹም መጡ። ባላወራ ይሻላል። የመጣውን ደግሞ እንደ ቁንቁልልጬ እንዳይመስላችሁ። ሞላ። ስሙ ይባረክ። በስድስተኛው ቀን እንደምታውቁት አዳምን ፈጠረ። 6ኛው ቀን የሚገርመው ለእግዚአብሔር የመጨረሻ ቀኑ ነው። ሰርቶ ቢዚ ነበር እግዚአብሔር። ሲሞላ ቆየና ሁሉን ካስተካከለ በኋላ አዳምን አመጣው። ይሄ 7ኛው ቀን ምንለው ቅዳሜ፣ እሁድ ነው እግዚአብሔር ስራውን የጀመረው። ቅዳሜ የመጀመሪያ ቀኑ ነው። ለአዳም ለእግዚአብሔር የመጨረሻ ቀኑ ነው። ሰርቶ አረፈ። አዳም ደግሞ ተፈጥሮ ስራ አይደለም የገባው፣ ረፍት ነው። የመጀመሪያ ቀኑ ወደ ረፍት ነው የገባው። እግዚአብሔር ሆይ እሺ ፈጠርከኝ፣ ምን ልስራ ሲለው ረፍ። ምን ልብላ? ሙሉ ነው። እስከዛ አሜን በሉ። ምን ልጠጣ? ሙሉ ነው። ምን ላድርግ? ሙሉ ነው። እስኪ አንዴ ጩሁና ሙሉ ነው በሉ እስኪ። በመንፈሳዊ በረከት ሁሉ በሰማያዊ ስፍራ የባረከን የሞላልን ሰማያዊ አባታችን እግዚአብሔር ከዘላለም እስከ ዘላለም ይባረክ። ሙሉ ነው በሉ እስኪ። ሙሉ ነው። ነግራችኋለሁ፣ ሙሉ ነው። እኛ ወደ ረፍት ነው የገባ ነው። ወደ ረፍቱ ነው የገባ ነው። እንደው ለትምህርት ያህል ይህችን አንዷን እስኪ እንውሰድ። እንዴት ነው እግዚአብሔር እየሞላ የሄደው? ብርሃን ይሁን አለ። ንጉሥ ነው እንደምታውቁት። እግዚአብሔር ሁሉን ቻይ ነው፣ በዙፋኑ ላይ ነው። ንጉሥ ደግሞ አንዴ ካለ ሆነ ነው። አያችሁ? ለዚህ ነው አስቴር የምትጨነቀው። ምሳሌ ነው እኮ የተጻፈልን። ንጉሱ በትሩ ካልተነሳ እና ማንም ሰው ቢገባ እዛ እንደሚገደል ሕግ ተጽፏል። ሕግን ማለፍ አይቻልም። እሷ ደግሞ ዘር ሊጠፋባት ነው፣ መግባት አለባት። ተጨነቀች፣ ጾም ጸሎት ያዘች፣ አማጠች። በቃ ይሄ ንጉሥ ይገላል ሰው ከገባ። ለዚህ ነው የምትጸልየው፣ እግዚአብሔር አንተ ጣልቃ ግባ ብላ። ንጉሥ ስለሆነ ሕጉን መሻር ይችላል ማለት ነው። ያችሁ ሕጉ ማንም ሰው ቢገባ ይገደላል ይላል። ያ ንጉሥ ግን ሕጉን መሻር ይችላል። እና እሷ ነፍሷን ለእግዚአብሔር ሰጥታ ገባች። በትሩን አነሳላት። ሕጉ ምን አረገ? ሻረው። ያለ ሕግ ግቢ አላት። እግዚአብሔር እንደዚህ ነው ወገኖቼ። ንጉሥ ነው። ብርሃን ይሁን ካለ ይሆናል። ፒሪየድ። ሌላ ዲስከሽን የለም።
ማብራሪያ፣ ትምህርት፣ እውቀት ምናምን ዲግሪ አያስፈልገውም። ብርሃን ይሁን አለ፣ ይሆናል፣ ሆነ። እንደ ንጉሥ ነው። ግን ያንን ብርሃን የሚያመጣው ቃሉ ነው። ቃሉ ማን ነው? ኢየሱስ ነው። አሜን። ከእግዚአብሔር ነው የሚወጣው ቃሉ። ብርሃን ይሁን ሲል የሚወጣው ለማድረግ የሚወጣው ለማስተማር ብዬ ነው እንጂ ሥላሴ እንደዚህ አይለያይም። ግን እንዲገባን ከእርሱ የሚወጣው ቃሉ እሱ ነው ስራውን የሚሰራው። ልክ እኔ አሁን ቤት ቁጭ ብዬ ቅርብ ቀን መብራት ጠፋ። ልጄ ቁጭ ብሎ እዛ ላፕቶፕ ላይ ይሰራል፣ እኔ እያነበብኩ ነው። ማን ነው ቀኑ እየመሸ ሄደ፣ መብራቱን አብረው አልኩት። እንደዛ ማለት ነው ኢየሱስ ልጁ ነው። ብርሃን ይሁን ሲል ተነስቶ ያበራል። ኧረ አሜን። እና ልጄ ሄዶ አበራው። በጣም የሚገርመው አልበራም። እኔ ደግሞ እያነበብኩ ስለሆነ አላስተዋልኩም። እና እየመሸ ሄዶ አብረዋል አልኩም እንዴ ስለው አብርቼዋለሁ እኮ አለ። የት አለ ስለው ምን የለም መብራት ኃይል የለም። እኔ አብራ አላልኩም ብያለሁ። ልጄ አላበራም፣ አብርቷል። መብራቱ በርቷል። በቃ ድጋሜ ማብራት አያስፈልግም። እኔም ድጋሜ ማዘዝ አያስፈልገኝም። ኃይል ግን የለም እና ኃይል ስለሌለ አልበራም። ቤታችሁ እንደዚህ ነው። ህይወታችሁ እንደዚህ ነው። ትዳራችሁ እንደዚህ ነው። ልጆቻችሁ እንደዚህ ናቸው። እቺ ቤተ ክርስቲያን እንደዚህ ነች። እግዚአብሔር ለደሴ መካነ ኢየሱስ ብርሃን ይሁን ብሏል። ማንም ሰው እንዲያበራለት አይፈልግም። እናንተ እንድታበሩለት አይፈልግም። አያምንም፣ እናንተን አይደገፍም፣ ማንንም አያዝም፣ ማንም ሊታዘዘውም አልቻለም። ስለዚህ የገዛ ልጁ ታዘዘው። የታዘዘው እስከ መስቀል ሞት ነው። ስለ እናንተ ኢየሱስ እስከ መስቀል ሞት ታዟል። ለዚህ ነው ዮሐንስ 17 ሲጸልይ እነሆ በምድር ፈቃድህን አድርጌ አከበርኩ። ፈጽሜ ነው የሚለው። እንደውም በምድር ፈቃድህን ፈጽሜ አከበርኩ። ፈጽሞታል። ምን ይቀራል? ኃይል። እስኪ አንድ ጮህና ኃይል በሉ እስኪ። ኃይል። ወንጌል እኮ ስንመሰክር እንደዚህ ነው። ሰዎቹ እንዲድኑ አብ ፈቅዷል። አንድያ ልጁን እስኪሰጥ ድረስ አበበ የሚባል ሰው ልትመሰክሩ ከሄዳችሁ አበበን እንዲድን አንድያ ልጁን ኢየሱስን ስለ አበበ እስከ መስጠት ድረስ እግዚአብሔር አበበን ወደደ ማለት ፈቀደ፣ ወሰነ፣ አወጀ፣ ይዳን አለ። አለቀ በቃ። እግዚአብሔር ወደ ኋላ አይመለስም። ኢየሱስ ደግሞ ስጋ ለብሶ ታዞ መጥቶ አበበን አዳነ። ምን ይቀራል? ኃይል ይቀራል ወገኖቼ። ለዚህ ነው ሄደን አጸልየን በእምነት ሄደን ኢየሱስ ያድናል ስንል ሰውየው ካመነ ይበራል። ኧረ አሜን። ይበራል። እቺ ነች እንግዲህ ሕዝቅያስ የገባችው እቺ ነች። የእስራኤል ድል ከሰማይ ወጥቷል። ሰናክሬም ይምጣ፣ አሶር ይምጣ፣ ሌሎችን ነገስታት ያሸንፍ፣ ሌሎቹን ይደምስስ፣ እቺን ሀገር መደምሰስ አይችልም ይላል ሕዝቅያስ። ለምንድነው የማይችለው? ያቺ ሀገር የእግዚአብሔር ኪዳን አለባት። እናንተ የእግዚአብሔር የአዲስ ኪዳን ልጆች ናችሁ። ከናንተ ስራ አይደለም፣ ከናንተ ለቅሶ ብዛትም አይደለም። ከታላቅ ፍቅሩ የተነሳ እግዚአብሔር እንዲሁ ወደዳችሁ፣ በዘላለም ፍቅር ወደዳችሁ። እስኪ ጩና ወዶኛል በሉ እስኪ። ወገኔ የወደደ የሰራዊት ጌታ እግዚአብሔር ነው። ፈቃዱን ማንም ሊከለክለው የማይችለው ሁሉን ማድረግ የሚችለው የነገስታት ንጉሥ እግዚአብሔር በዘላለም ፍቅር ወዶሃል። የተወደድክ ሰው ነህ አንተ። ወዶ ደግሞ አልቀረም። አንድ ልጁን ልኮ በመስቀል ላይ ተሰቅሎ እንዲሞት አድርጎ ስራህን ቁልጭ አድርጎ ሰርቶልሃል። እስኪ ከኔ ጋር እንደዚህ በሉ፣ ስራዬን ሰርተህልኛልና
አመሰግናለሁ። አሜን። እንደዛ ነው የተጻፈው። ስራችንን ሰርተልናልና እናመሰግናለን። እና እስኪ ያሳያችሁ ድንግርግር አይለውም። የእግዚአብሔር ፈቃድ እንደሆነ ያውቃል። እስራኤል እንድትድን የእግዚአብሔር ፈቃድ እንደሆነ ያውቃል። እግዚአብሔር ስራ እንደሰራ ያውቃል። ግን እንደ ሌላው ቀን አልሆን አለው። ሌላ ጊዜ ሪፎርሜሽኑ ጊዜ ይጸልያል፣ ወዲያው ነገሮች ይሆናሉ። ይጸልያል፣ ወዲያው ይሆናሉ። እንደዚህ አድርጉ ሲል ሰው ሁሉ ይታዘዘዋል። ቤተ መቅደሱ አካባቢ ሪፎርሜሽኑ ተሐድሶ መጣ። ደስ አለው። መንፈስ ቅዱስ አብሮት ሰራ። አሁን ግን በዚህ ሰዓት እምቢ አለው። ይጸልያል፣ ምንም የለም። እንደውም ግፊቱ ይቀጥላል። የዛኛው የሚገርማችሁ ከዚህ ንጉስ ጋር ለመታረቅ ብሎ በተሐድሶ ዘመን የሰራውን ቤተ መቅደስ ወርቁን ሁሉ ቆርጦ ልኮለታል ለአሦር ንጉስ። ነገር ግን ንጉሱ ነገር ስለፈለገ በፍጹም አልፈልግም፣ ይሄንንም ሰጠኝ አልለቅህም፣ አንተን አጠፋለሁ ብሎ ነው የመጣው እና ጸሎቱ አልሰራም፣ እምነቱ አልሰራም፣ ጩኸቱ አልሰራም። ግን ደግሞ ድል እንዳለ ደግሞ ገብቶታል። እዚች ጋር እንደሆነ ገብቶታል። ለመውለድ ግን አቅም አጣ። ለዚህ ነው ማቅ የለበሰው። ለዚህ ነው ጋሻ ጃግሬዎቹን ጀነራሎቹን ሁሉ እኔ አሁን ጦር አልፈልግም ጸሎት ነው የምፈልገው፣ ማቅ ልበሱና በእግዚአብሔር ፊት እንውደቅ አለ። ማቅ ለብሰው በእግዚአብሔር ፊት ወደቁ። ነገሩ ግን አልተለወጠም። ጮኸ፣ አለቀሰ፣ አመነ፣ ተናገረ፣ ዋቴቨር ምንም አልተለወጠም። በጣም ሲጨነቅ ነው ይሄ ነገር አለ። ምጥ ነው፣ ልጇ አለ፣ ድሎ አለ፣ መውለድ ግን የለም። ስለዚህ ባካችሁ አንድ ነብይ አለ ኢሳያስ ባል ሂዱና እሱን ጠይቁልኝ። ምናልባት እግዚአብሔር በእኔ በኩል እምቢ ብሎ ይሆናል፣ በሱ በኩል ይናገር ይሆናል። ሂዱና ጠይቁት አለ። ሄዱና ኢሳያስን ጠየቁት። ኢሳያስ ደግሞ ምንም አላማጠም። እነሱ ያማጡት እሱ እንዲወልድ ነው ለካ። በቀላል መገለጥ መጣ። ለንጉሱ እንደዚህ በሉት፣ ይህ ሰናክሬም ምንም ቢያስፈራ ምንም አማልክትን ቢገዛ እኔን ሰድቧልና፣ አያችሁ ሳይቸግረው ጦርነቱን ላይ ወስዷል አይደል? እኔን ሰድቧልና ይችን ከተማ አይወስዳትም። ድሉ ምን ይሆናል አለ እግዚአብሔር? ይወለዳል። ክብር ለኢየሱስ ይሁን። ይወለዳል። እንደውም እርሱን ወሬ እንዲሰማ አደርገዋለሁ፣ ወደ ምድሩም እመልሰዋለሁ። ወደ ታች ሄዳችሁ አንብቡት። አንድ መልአክ ነው የወጣው። 170 ሺህ መሰለኝ፣ ቁጥሩን አላስታውስም። ሄጄ ማንበብ ትችላላችሁ። በአንድ ሌሊት የሰናክሬምን ሰራዊት ሲነሱ ሬሳ ብቻ ነው ያለው። ደንግጠው ያ ሁሉ ፉከራ ጠፍቶ ወደ ምድራቸው ገብቶ ለራሱ አምላክ ለዛ ለጣዖት ድንጋይ ተንበርክኮ እስከ ዛሬ አሸነፍኩ፣ እቺ ትንሽ ይሁዳ ከተማ ምንድነው ያቃታ አለው ድንጋዩን። ኢሳያስ ደግሞ እዛ ወልዷል የሱን ሞት። አያችሁ ሰውየው ሞቷል። ኦሬዲ በነብይ አፍ ሞቷል። ዝም ብሎ ነው ስጋው የሚሄደው። እና የገዛ ልጆቹ የሚገድል ጠፍቶ ነው መሰለኝ። ቦዲጋርድ ምንም የዛን ቀን አርቋል መሰለኝ። ልጆቹን ነው ያመጣው። ግን እግዚአብሔር ከወሰነ ወንድሜ ድል ከተወለደ ልጅም አይምርም። የገዛ ልጆቹ ተንበርክኮ ባለበት ገደሉት። ዛሬ በጌታ በኢየሱስ ክርስቶስ ስም እንደ እግዚአብሔር ሰው ነግራችኋለሁ፣ ጸልዩ፣ ድሉ ይወለዳል። አሜን። ኃይል አንዴ እስኪ ኃይል አለ በሉ እስኪ። ቁሙና እንጸልያለን።